ሰላም በመጨረሻም ነፃ ወጣችና ናታንን የግሏ አደረገች። ሮዛ እጅግ በጣም በሚገርም ሁኔታ ሞተ ተብሎ የጠፋውን ሰውዬ አለበት ቦታ ላይ አድራሻውን ፈልጋ ሰተት አድርጋ ወደ ቤት ይዛው መጣች። ማኪ እንግዲህ ከናታን ጋር ለመጋባት ቬሎዋን ለብሳ አግባኝ ምረጥ እያለች ስታጨናንቀውና ስታስፈራው የነበረችው አደገኛና ከባድ ሴት እንግዲህ መጨረሻውን ቅሌትና ውርደታም ሆናለች። ናታን፣ ሰላምና ሮዛ እንዲሁም ደግሞ የናታን እናት ፊት ለፊት ማኪን ፍጥጥ ብለው ማየት ጀመሩ። አንቺ ባለጌ ወራዳ! እኔ ከምር ልጄን የምታገቢውና የምትወጂው መስሎኝ ነበር። ለካ በውሸትና በቅጥፍና ተሞልተሻል። መቼም ቢሆን የኔ ልጅ ራሱ የመረጠውን እንጂ እኔ የመረጥኩትለትን በፍጹም ማግባት አይችልም። እስካሁንም ድረስ የግድ ከማኪ ጋር አብረህ መሆን አለብህ፣ ማኪን ማግባት አለብህ እያልኩ መጨቅጨቄና ማጨናነቄ ከባድና ትልቅ ስህተት መሆኑን ገብቶኛል ብላ አለች። ማኪ እንግዲህ ሰርጓ ከናታን ጋር የነበረው ቀን ተሰርዞ ራሷን መቆጣጠር አቅቷት ፍጥጥ ብላ መጣች። ሞተ የተባለው ሰውዬም ደግሞ ፊት ለፊት አዋረዳት። እኔ በህይወት አለሁ። የዛኔ ከናታን ጋር እያደረግነው ነገር ቢያሳዝንም አሁን ላይ ግን ከምታስቡትና ከምትሉት በላይ በህይወት አለሁ። በህይወት እንዳልኖርና እንደሞተ ሰው አክት አድርገህ ከዚህ ቦታ ጥፋ እያለች ስትለኝ የነበረችው ማኪ እች ናት። እኔ ግን ምኑንም አልሰማትም ብዬ እናንተን ላለማዋረድ እና ላለማጋለጥ ብዬ ሰተት ብዬ መጥቻለሁ እያለ መናገር ጀመረ። ናታን ከሚባለው በላይ ደነገጠና ሰላሜ፣ ውስጤን እሱ ያውቀዋል። እኔ የምወድሽና የምሳሳልሽ አንቺን ብቻ ነው። ፈጽሞ እንዴት ብዬ የማልወደውንና የማላፈቅረውን ሰው ለትዳር ልመርጠው ቀርቶ አይደለም፣ በፍጹም በሰላምና በደስታ ልኖር አልችልም። እኔ እኮ ራሴን ስቼ ልወርቅ ነበር አለና ሰላምን እቅፍ ሲያደርጋት እሷም እኔ እናንተ ሞት እንጂ የሚለያየን ማንም ሊለያየን አይችልም። ማናችንም ጥቅም ፈልገን ራሳችን ተፈጥሯችንን እንትን ብለን አይደለም። አንተም የቤት ሰራተኛ ናት ብለህ ሳትጠየፈኝ አፍቅረኸኝ ወደኸኝ ዛሬ ላይ ደስተኛ ሁነን እየኖርን በመካከል እኔ እናንተን ፍቅር የሚያበላሸው ብዙ ነው ብላ ስታለቅስ አቀፋትና አጽናናት። ሮዛ ትልቅ ታሪክ ነው የሰራችው። በህይወት የለም የተባለውን ሰውዬ ሰተት አድርጋ ማንጣቷ ትልቅና ቁም ነገር እንደሰራች ተረድተዋል ማለት ነው። መጨረሻ ላይ እንግዲህ ከሚገርመውና ከሚያሳዝነው ነገር በሙሉ እጅጉን በጣም ለተፈጠረውና ለተከሰተው ነገር በሙሉ ራሳቸውን መቆጣጠር አቅቷቸው ድንገት በተፈጠረ ሁኔታ ላይ ማኪም በደስታ እየጨለለች እየዘፈነች እና እየጨፈረች እንዲሁም ደግሞ በህይወት ልጅ አርግዤለታለሁ ስጓጓ የነበረው ነገር ትልቁ ምኞቴ ተሳካልኝ እያለች ስትል የነበረው በመጨረሻ ላይ ባዶና አላማ ቢስ ሆና እንደዝም መቅረቷ እጅጉን በጣም ደስ ይላል። እንዲሁም ደግሞ ሰውየውን ገለውታል፣ ሙቷል እያለች ልታስፈራራ ያለችበትን ቪዲዮ ሮዛ ከስልኳ ላይ ፎርማት ለማድረግ አስባ መንገዷን የቀጠለችው መጀመሪያ ሰውየው በህይወት መኖርና ለመኖሩን አጣርቼ ማንጣት አለብኝ። እኔ በህይወት እያለሁ 3 ቤተሰብ ከአንድ ቤት እስር ቤት ገብቶ መሰቃየት የለበትም የሚል ትልቅ ነገር ነው የተሰማት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ የሆነው የሮዛ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ በሙሉ አመሰግናለሁኝ። ማኪ ምግብ ተቀረበ በኋላ ምግቡን እየበላች እንዳረገዘ ሰው አክት እያሳየች ሳያስመልሳት ለማስመለስ እየታገለች ወደ ሽንት ቤት ሄደች። ወደ ሽንት ቤትም ከሄደች በኋላ መታጠቢያ ፊት ለፊት ላይ እየታጠበች ወይኔ ዛሬማ ደስ የሚል ጊዜ ነው፣
ልደሰት ይገባል። ምንም ቢፈጠር ምንም ይህን ነገር ማድረጌ ትልቅ ነገር ነው እያለች መቦራረቅ ጀመረች። መጨረሻ ላይ እኔ እኮ የናታንን ልጅ ያረገዝኩ እየመሰልኩኝ በቃ ልጠቀምበት ይገባል። ሰውየውም ደግሞ ሞቷል ብለው በህይወት ተጫውተውብኛል፣ ሊያሳስሩኝ ነበር፣ እኔንም ሊፈትኑኝ እንደሆነ አውቄያለሁ። ስለዚህ ይህን ቪዲዮ ለናታን መላክ አለብኝ ብላ ወደ ናታን ላከችለት። ናታንም ቪዲዮውን ከምኝታው ተነስቶ ሊታጠብ ሻወር ሲገባ ስልኩን ከፍቶ ሲያየው የተላከለትን ቪዲዮ ማመን አቃተውና እየሮጠ ወደ ሮዛ ዘንድ ሄደ። ሮዛን ከተኛችበት ቦታ ላይ ቀሰቀሰና ሮዚ እባክሽ ስሚኝ፣ እንድታዳምጭኝ ይፈልጋለሁ። ወደሽም ጠላሽም የምሬ ነው ምልሽ። ይሄው እውነታውን አዳምጭ። ሁሉም ነገር በዝርዝር ሆኗል። ስለዚህ ይሄን ነገር አምነሽ መቀበል አለብሽ። የማትቀበይ ከሆነ በጣም ችግር ነው አላት። ምንድን ነው? ይህን ቪዲዮ ይው፣ ጉር ሆነናል እኛ ሰውየውን ስንገትተው የሚያሳይ ሬሳ። ታዲያውን አጨናነቀ። ሰውየው በህይወት አለ፣ እንዳልሞተችንም የምናውቀው ነገር ነው። ምንም የተፈጠረና የተለየ ነገር የለም። ናታን ጧት እንመካከርበታለን፣ አንተ ብቻ ትጨነቅ አለችና ወንድሟን አቅፋ አጽናናችው ማለት ነው ሮዛ። ከዛ ሞቷል የተባለውን ሰውዬ ጎዳና ለጎዳና ፍለጋ ስትሄድ ሰውየው ደግሞ እንደሌለና እንዳጣቸው ስታውቅ ቁጭ ብላ ማልቀስ ጀመረች። ናታን መጣና እኔ ምልሽ ሮዝ፣ ይገኛል የተባለበት ቦታ ላይ ሰውየውን ስትፈልጊ ምንም ነገር የለም አይደል? አየሽ፣ ይቺ ተንኮለኛና አሲዳም ሴትዮ አሁን አላማና እቅዷ ምንድን ነው? በቃ እሷን ካላገባኋት ይህንን ቪዲዮ አሳልፋ ትሰጣለች። ሁላችንም እስር ቤት መግባት የለብንም። በቃ ሰላሜንም አሳምኘ ቢሆን ይህን ቤተሰብ ነጻ ለማውጣት የሆነ ነገር ማድረግ አለብን እያለ ማማከር ጀመረ። እሱም ደግሞ ምን ማድረግ እንዳለባት ስታስበው እጅጉን በጣም ከባድና የማትችለው ነገር ሆነባት። ሮዛም ሰላም እንግዲህ ናታንን መጀመሪያ ላይ የተጣሉበት ትልቁ ነገር ምንድን ነው? አንተ ሮዛን ሳይሆን የራስህ ውሳኔ መኖር አለበት ናታን። እኔን የማትወደኝና የማታፈቅረኝ ከሆነ ለምን ከማኪ ጋር ታወዳድረኛለህ? ስለዚህ እሷ ፈተናውን አልፋለች። ፈተናውን ስላለፈች አብረህ ከእሷ ጋር መቀጠል አለብህ። ያ ካልሆነ ግን በቃ እኔን ተወኝ ብላ ስትለው እንዴት ነው የምተውሽ ሮዝ? ምንም ቢሆን እኮ አንቺ ፍቅረኛ አይነሽ፣ ብዙ ነገር አሳልፈናል። እች ተንኮለኛና ሲዳም ልጅ እኛን ችግር ውስጥ ልታስገባ ስለፈለገች ነው። ስለዚህ ያንን ችግር ደግሞ የግድ የማለፉ ትልቁ ለውጥና ትልቁ ነገር ትዕግስት ማድረግ አለብን ብሎ አላት ማለት ነው። እንዴት ነው ትዕግስት ማድረግ የምችለው? እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ለመቋቋም ዋጋና መስዋዕትነት ያስከፍላል። ስለዚህ እባክሽ ተረጅኝ። እኔ በህይወት እያለሁ እናቴና እህቴ እስር ቤት ገብተው ማየትን አልፈልግም። የውሸት ላግባትና እኛ ደግሞ መጨረሻ ላይ ያንን ሞተ የተባለውን ሰውዬ እስከምናገኝ ድረስ አንቺን ደግሞ እመኒኝ ድል ባለ ሰርግ ቤተሰቦችን አስጠይቄ አገባሻለሁ ብሎ አላት። ቤቷን ልታጸዳዳ ዞር ዞር ስትል ሰላምም ወደ ማኪ ክፍል ልትሄድ ስትል ማኪ ደግሞ በቅዠት ዓለም ላይ ሆና ከናታን ጋር ቀለበት እያደረገላት ወይን እየጠጡ ኬክ እየቆራረሱ እሱም ሱፍ ለብሶ እሷም ደግሞ ቀሚስ ለብሳ ከሚባለው በላይ ምስጥ ብላ በህልሟ ሄዳለች። ከዛ ሁኔታዋን ስታያት ሰላምም ወደ ማኪ ዘንድ ሄደችና ማኪ ምን ሆነሻል? ምንድነው የተፈጠረው? እየቃየሽ እኮ ነው፣ በጣም ታስፈሪያለሽ ብላለቻት። ከህልሜ ላይ እንዴት አባሽ ትቀሰቅሽኛለሽ? የሆንኩትም ብሆን አንቺን ሀሳቢ ማናባሽ ነው ያደረገሽ ብላ ማንቁርቷን አንጠልጥላና ሴት አድርጋ እያሰቃየቻትና እያንፈራፈረቻት ትገኛለች። ከዛም ደነገጠይና በጩኸት እያሰማችው ሳለ ሮዛም ቆይታዋን ውጭ አድርጋ ወደ ቤት ስትመጣ ሰላም
ማኪ ጋር ከባድና አደገኛ ጦርነት ውስጥ ገብተዋል። እጅጉን በጣም በሚያሳዝንና በሚገርም ሁኔታ እንግዲህ መጨረሻ ላይ ያም ሆነ ይሄም አንጠልጥለው ከዛ ቦታ ላይ ራሷን ሲጥ አድርገው ሲያሰጧት በጣም ነው የደነገጠችው ማለት ነው። እና ከሚባለው በላይ ሮዛም ቆይ አንቺ ጤነኛ ነሽ እንዴ? በዚህ ሰዓት ሰውን እንዴት ትማቻለሽ? ምን አይነት ብልግና ነው ብላ አለቻት። እሷስ ማን አባቷ ስለሆነ ነው ተህልሜ የቀሰቀሰች ብላ ስትነጫጫት ሮዛ ማኪን ይዛ ጠፍጥፋና ጸጉሯን ነጫሽታ ከዛ ቦታ ወጣቻትና ሰላም ምን ሆነሻል? ቢያንስ ራስሽን መጠበቅ እንዴት ያቅትሻል? እስከምትገልሽ ድረስ ነው እንደምትጠብቂው? ሲጀመር እሷ ክፍል ምን ልታረጊ ያለሽ? በጣም እየቃዠችና በጣም ሌላ ስሜት ውስጥ ሁና ሳያት ስቀሰቅሳት ነው እንዲህ ያደረገችኝ። እና ታዲያ አንቺስ እሷን ለመማታት አንሰሽ ነው እንዴ አለቻት። እንዴ ሮዝ ምን ሆነሻል? ማን ተሰሚ ያለው? እኔ እኮ አንድ ተራ የቤት ሰራተኛ ነኝ። አሁን እትዬስ ቢሆኑ እሷን እንጂ የሚሰሙት እኔን አይደለም። ስለዚህ በጉልበቱ ለፍቶ የሚኖር ራሱን ለመለወጥ ደፋ ቀና የሚል ሰው ይሄን ነገር ማድረግ የለበትም። አሁን ላይ ደግሞ ከምልሽ በላይ እሷ ስለተመረጠች እሷ ለሁሉም ነገር ተቀባይነትን ስለምታገኝ እኔን የሚሰማኝ ሰው ስለሌለ ዝምታ ነው። ይሄ ነገር ተናታን ጋር ተጣልታችኋል እንዴ? ወንድሜ እዛ በጨለማ ንፋስ ቢመታው ወይ የሆነ ነገር ብርድ ቢመታው አስታማሚቱ አንቺ መሆንሽን አትርሺ። ስለዚህ ወንድሜን ከፍቶት ማየት አልፈልግም። አንቺና እሱ በፍጹም ተስፋ የመቁረጥም ሆነ የመራራቅም ፍላጎት የላችሁም። መቼም ቢሆን መቼም ይህን እውነታ ስነግርሽ ከማስበውና ከምነግረው በላይ ናታን ላንቺ ስላሰበ ነው። ይሄን ነገር ደግሞ ተመካክረን ያደረግነው እኔና ናታን ነን። ለምን ብትይ እውነታውን እማዬን ለማሳመን ነበር። ዞሮ ዞሮ ነገሩ አሁን እንዴት እንደተጥለፈለፈና እንደሆነ አላቅም። ስለዚህ እባክሽ በተቻለ አቅምሽ መረጋጋት አለብሽ ብላ ሮዛ ሰላምን አረጋጋቻት። ወደ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቶኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።